ኢትዮጵያ ከአድዋ እስከ ዛሬ የፈተናዎቿ ምንጮች ሁለት ነገሮች ናቸው፣ ባዳና ባንዳ። ባዳዎች መጀመሪያ ፈልፍለው የሚያገኙት ባንዳዎችን ነው። ባዳዎች እንዲሁ መጥቶ አልወረሩንም፣ ባንዳዎች አግዘዋቸው እንጂ። ባዳዎች ጦር ሳይሰብቁ ሰላይ ልከው ባንዳ መልምለው አገር የሚያሳይ መንገድ የሚያመላክት የውስጥ ጠላት አግዟቸው ነው። ባዳና ባንዳ ትናንት በአድዋ ዛሬም በብልጽግና ጉዟችን የኢትዮጵያ ፈተናዎች ናቸው። ሰላም ጤና ይስጥልኝ። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን ከረማችሁ ውድ ኢትዮጵያውያን ወገኖቼ። እንግዲህ አብይ አህመድን ሰማችሁት። ባንዳ የሚባለውን ቃል ሲገልጸው ሰምታችኋል። ኮምፕሊትሊ 100% ዜሮ ውሸት ነው። ራሱ ነው ባንዳው። እነዚህ ከሱ በታች ፎቶግራፋቸው ኤዲት ተደርጎ የተለቀቁት ጋዜጠኞች ባንዳም ባይሆኑ የተምታታባቸው ናቸው። እኔ በብዙ መልኩ አይቻቸዋለሁ። በዜና ዘገባቸው የፖለቲክስ አናሊሲስ የሚያቀርቡት ነገሮች ሁሉ ግራ የገባቸውና የዘመኑ አንድ አቋም እንዳይኖራቸው ያደረጋቸው መንገድ አለ። አብይ አህመድ ወደ ስልጣን ሲመጣ እኔ ብቻዬን ማለት እችላለሁ። እንግዲህ ከኔ ጋር አብሮ ሲቃወም የሰማሁት ሰው ያለ አይመስለኝም። ሶሻል ሚዲያም ላይ አያለው፣ ዩቱብ ላይ፣ ፌስቡክ ላይ። በዛን ጊዜ አብዛኛው የኢትዮጵያ ሕዝብ ኢትዮጵያ ሲል አምነውት ነበር። እኔ ግን ወዲያው ነው የዚህ ሰውዬ ኤክስፔሪየንስ፣ የዚህ ሰውዬ በአጠቃላይ ባክግራውንድ ወያኔ ነው፣ ባንዳ ነው። ከህወሓት ጋር አብሮ የሰራ ምንድን ነው ጎበዝ? ባንዳ ነው። ህወሓት ማን ነው? ባንዳ ነው። ባንዳ የሚባለው ቃል ጣሊያንኛ ነው። ለጣሊያን ያደሩ መርሴነሪ ወይም ቅጥረኛ ወታደሮች ባንዳ ተብለው ይጠሩ ነበር። በኤርትራ በትግርኛ ሹምባሽ ይሏቸዋል። ቀደም ሹምባሽ ኔርና ሎቢ ተዋሬድና ሚል ሹምባሽ የነበረ ጊዜ ነው የተዋረደው። ባንዳነት ወራዳነት ነው። የህወሓት አሸርጋጅ በሙሉ ባንዳ ነው። ብአዴን በሉ፣ ኦህዴድ በሉ፣ ደኢህዴድ በሉት፣ ምናምን እንዲድ በሉት፣ በአጠቃላይ ከህወሓት ጋር የተቆራኘ ሁሉ ባንዳ ነው። አብይ አህመድ አሁን ስለ እነሱ ባንዳ የሚላቸው እንግዲህ ይገባቸዋል። ምናልባት እንግዲህ ሰሞኑን የባህር በርን ወይም ደግሞ የደቡብ ቀይ ባህር የኢትዮጵያ ግዛት መሆኑን ለእነርሱ እንደ አዲስ እየዘገቡት ነው። እኔም ሆንኩ አንዳንድ ጓዶች ይህንን ነገር ኤርትራ ስትገነጠል ሳውዘርን ሬድ ሲ ኮስት ቢሎንጊንግ ቱ ኢትዮጵያ በሚለው ርዕስ ከተለያዩ ከውጭ ሀገር ሰዎችም ጋር ስንወያዩበት ነበር። ጣሊያኖች የሰሩትን ካርታ በአጠቃላይ ብቻ ኤርትራ የሚባል ሀገር ከተፈጠረ ኢትዮጵያ ወደብ ያስፈልጋታል አይደለም የሚባለው፣ ወደብ አላት ነው። ያኔ ድርድሩ ጊዜ ይሄ ጉዳይ ቢነሳ ምዕራቡ ዓለም እንደገና ዩናይትድ ኔሽን በ1961 የተነጋገረበትን አጀንዳ ሰነዶቹን በማውጣት ይወያይበትና መወሰኑ አይቀርም እንጂ ኢትዮጵያን ላንድ ሎክድ አያደርጓትም። በእርግጠኝነት የሚጠሉን ሀገራት እንኳን ሳይቀሩ። ግን ባንዳዎች ተቆጣጠሯት ኢትዮጵያን። ባንዳዎች ማለት ህወሓቶች፣ ሻዕቢያዎች፣ በአጠቃላይ ጣሊያን የፈጠራቸው የአባቶቻቸውን ፈለግ ተከትለው መለስ ዜናዊ አባቱ እንቁላል አቅራቢ እንደነበር ጓዶቹ አፈንገጥ ወጡ ይናገሩ ነበር። እና አቶ አብርሃም ያየ ባንዳ ማለት ያ ነው። ቃሉ ጣሊያንኛ ነው። መርሰነሪ ወይም ቅጥረኛ ማለት ነው በአማርኛ። ቅጥረኛ በኤርትራ ውስጥ ሹምባሽ ይሏቸዋል። ሹምባሽ ያው ነው። የኤርትራ ዜግነት ኖሯቸው በሁለተኛ ደረጃ ዜግነት የጣሊያን ወታደር ያደረጓቸው እንደነ ኢድሪስ አወቴ ሌሎችም
እናት ሀገራቸውን ይወጉ በአድዋ ጦርነት እና አብይ አህመድ አሁን ስለ ባንዳነት ሲያወራ ለራሱ ተገርሜያለሁ በምትሉ ራሱ ባንዳው ራሱ ነው። ጎበዝ ኢትዮጵያዊነትን ክዳችሁ በዘር ድርጅት ተዋቅራችሁ ያላችሁ በሙሉ ኦህዴድ በለው ኦሮሞ ኮንግሬስ በለው የአማራ ፓርቲ የምንትሴ በአጠቃላይ በዘር ድርጅት የተዋቀርክ በሙሉ ባንዳ ነህ። በኢትዮጵያዊነት የምታምን ከሁሉም ነገር ኢትዮጵያን የምታስቀድም ግን ኢትዮጵያዊ ነህ። ኢትዮጵያዊነትን በሁለተኛ ደረጃነት የምታይ ከሆነ ባንዳ ነህ። የባንዳን ትርጉም እኛ ከሱ በፊት ተፈጥረን እናውቀዋለን። በጣም ነውር ነገር ቢኖር ባንዳነት ነው። መርሰነሪ ጎበዝ። አሁን አያውም ብሎ የእሱ ወያላዎች የፌስቡክ ወያላዎች ናቸው ይሄን ቪዲዮ የለቀቁት። መልስ መስጠት ስላለብኝ ነው። ሲሪየስሊ የባህር በር ጉዳይ ነው አንስቶ ለሚያደርጉት ነገር ማድረግ የሚችሉ ከሆነ እኛ ምንላቸውን የሚያደርጉ ከሆነ በዚህ ጉዳይ ብቻ እኔም እደግፋለሁ። ይሄን ግን ያደርጉታል ወይ ነው ወይስ ለፖለቲካ መጠቀሚያ ለማድረግ ነው ወይ ነው? ኮምፕሊትሊ ሪፊውዝ አላደርገውም። ይሄንን ጉዳይ የሚያደርጉት ከሆነ የሚያደርጉት ስላችሁ በዩናይትድ ኔሽን ይህ ርዕስ ጉዳይ ተከፍቶ ውይይት የሚደረግበት ከሆነ ሰፖርቲንግ ምንም ቢሆን ይሄንን ሰፖርት ከማድረግ ወደኋላ አልልም። በበኩሌ ርዕሰ ጉዳዩ በመነሳቱ የነ መሳይ መኮንን ሌሎቻችሁ ይሄን ጉዳይ እንደ እኔ ብትመለከቱት መልካም ነው የምለው። ግን ያደርጉታል ወይ ነው ትልቁ ጥያቄ። ርዕሰ ጉዳዩ ዩናይትድ ኔሽን ውስጥ በርዕሰ ጉዳይ እንዲነሳ የሚያደርግ ሰው አለ ወይ እርግጠኛ፣ ወይስ ዝም ብሎ ጦር ነው የሚያደራጀው? ጎበዝ ይሄ እኮ በሰላማዊ መንገድ የሚፈታ ነው። በሰላማዊ መንገድ ሊፈታ የማይችለው መቼ ነው? ዩናይትድ ኔሽን ለኢትዮጵያ ፈርዶ አይ አለቅም አሰብ የኔ ነው ብሎ ወይም ደግሞ አጠቃላይ ይሄ ሳውዘን ሬድ ሲ ኮስት የኔ ነው ብሎ ጦርነት ወጋለሁ ቢል ከሆነ ያኔ ልክ ነው። ሰራዊቱ በሙሉ ተቃዋሚ ፓርቲውም ሳይቀር በሙሉ ውጊያ ውስጥ እንደሚገባ አልጠራጠርም። ግን አብይ ያደርገዋለሁ ነው ለመሰላችሁ። በአሁን ሰዓት እርሱ ተመረጥኩበት ላለው ጊዜውን ጨርሷል። ግን ስልጣን ጥሞታል። አደገኛ ባንዳ ማለት እንዲህ አይነቱ ሰው ያኔ ገና ኢትዮጵያ እያለ ስብከት ሲያደርግ ከ10 ዓመት በኋላ ኢትዮጵያን እንዲያደርጋለሁ ብሎ ሲናገር ታስታውሱ እንደሆነ እኔ ልክ ይህንን ቪዲዮ ሼር አድርጌ ይሄ ሰውዬ አደገኛ አምባገነን የመጣው ብዬ ስናገር ያቺ የተሰደብኩባትን ዘመን አልረሳትም። በተግባር አይታችሁታል። ደም የጠማው አደገኛ ሰው። ይሄ አሁን ቀይ ባህርን አስመልክቶ የተነሳው አጀንዳ ግን ህወሓት ታስታውሳላችሁ 27 ዓመት ሲቀመጥ አዳዲስ ርዕስ በመፍጠር ብዙ የትግል አቅጣጫዎችን አኮላሽቷል። የህዝቡን ሞራል አኮላሽቷል። ህዝቡ ደግሞ በቀላል ፕሮፓጋንዳ የሚሸነፍ ነው። ትግሉ መቀጠል አለበት። ግን ይህንን ጉዳይ በዩናይትድ ኔሽን ጽሕፈት ቤት እንዲነሳ አጀንዳውን እና አሜሪካን በተለይ እነዚህ ጣሊያን ኤርትራን ጥቅኝ የገዛው ጣሊያን መንግስት በዚህ ጉዳይ ላይ የሚሰጠው ነገር ይኖራል፣ የሚናገረው ነገር ይኖራል። በኢትዮጵያ ላይ ግን ተጽዕኖ ማድረግ አይችልም። ብዙ ነገሮች ስናገር ታስታውሳችሁ ሀገሮች የቅኝ ገዢዎች ውጤት ናቸው። ያ ኢትዮጵያን አይመለከትም። ለምን? ቅኝ አልተገዛችም። ቅኝ ያልተገዙ ሀገሮች ድንበራቸውን እንዳሳወቁት ሁሉ ኢትዮጵያ ማሳወቃለች። አሁንም የማሳወቅ መብቷ የጸና ነው። የዩናይትድ ኔሽን ቻርተር አጌንስት ኢትዮጵያ የሚያደርጋት ነገር የለም። ካዳመጣችሁ ባንዳው ይሄ ሰውዬ ነው። ለፖለቲካ መጠቀሚያና ለስልጣን ማራዘሚያ እንደሆነ ያስታውቅበታል። ይህንን ርዕስ ጉዳይ እስቲ ያንሳውና ያኔ እኛም ደግፈን እንናገራለን።
ግን አይ ስልጣኔን በዚህ አቅጣጫ እቀጥላለሁ የሚል ከሆነ እንግዲህ ጎበዝ፣ ምናልባትም ሊሸወድ የሚችለው የኦሮሞ ህብረተሰብ ሊመስለኝ ይችላል። የኦሮሞ ህብረተሰብ ውስጥ ኦሮሞ ኮንግሬስ ወይም የተለያየ የነ ጀዋር መሐመድ በአጠቃላይ የእነሱ አይነት ፕሪንሲፕል ውስጥ ስላሉ ኢትዮጵያዊነት ውስጣቸው ስለሌለ ችግር ነው ጎበዝ። ኢትዮጵያ እኮ አሁን ማነቆ የሆነችውና ከዚህ ከወያኔ ህግ አራዊት መውጣት ያልቻለችበት ምክንያት ባንዳ ምለው ጠቅላላ ይሄ ህግ አራዊትን የሚደግፍ በሙሉ ባንዳ ነው። ጸረ ኢትዮጵያ አቋም ያለው በሙሉ ባንዳ ነው። ጸረ ኢትዮጵያ አንድነት ይገባቸዋል እንጂስ የባንዳን ትርጉም እንግዲህ በደንብ አስረድቻለሁ። ኢትዮጵያዊነትን ያጸና ግን ባንዳ ተብሎ አይጠራም። የዘር ድርጅት እስካለህ ባንዳ ነህ። ለምን? ሀገርን አንድነት የሚያናጋ ነው የዘር ድርጅት። እያናጋ መሆኑን ለ30 ምናምን ዓመታት ቀደም ሲል በህወሓት አይታችሁታል። አሁንም እያያችሁት ነው። እና የባንዳ ትርጉም ይሄን ይመስላል። ባንዳው ማን ነው የሚለውን ቃል እንግዲህ ለማስረዳት ጥረት አድርጌያለሁ። ቃሉ ጣሊያንኛ ነው። በድጋሚ ለጣሊያን ያደሩ ሰዎች ባንዳ ተብለው ይጠሩ ነበር። በታሪክ ለምሳሌ እነ ዶክተር ከበደ ሚካኤል እንዲያው አፄ ኃይለ ሥላሴ ባንዳዎችን ምህረት አደረጉ እንጂ የታሪክ ጠባሳ ያለባቸው ሰዎች ናቸው። ለጣሊያን ያደሩ የነበሩ። በኤርትራ ደግሞ ባንዳ ያልሆኑም ሰዎች አሉ እኮ ጎበዝ። ሁሉም የኤርትራ ህዝብ ባንዳ የነበረ አይደለም። በትግራይ ውስጥ፣ በጎንደር ውስጥ፣ በኦሮሞ ውስጥ፣ በሁሉም ብሔረሰብ ውስጥ ባንዳዎች ነበሩ ለጣሊያን ያደሩ። አሁንም ለህወሓት ያደረ በሙሉ ባንዳ ነው። ይሄ ከአብይ አሁን በፎቶግራፍ ኤዲት ተደርገው ባንዳ ተብሎ የተለጠፉት ጋዜጠኞች እነሱን ባንዳ ሳይሆን የተምታታባቸው ነው የምላቸው። እሱ እንዳላቸው ባንዳ አለም ነው። ለአብይ አህመድ ጅራቶች ነበሩ። አሁን ባለው ፖለቲካ ሲለዩት ባንዳ ብሎ ጠራቸው እሱ። እነሱ ግን እኔ የሚሰጣቸው ስም ምንድን ነው? አንድ የፖለቲካ አቋም የላቸውም። በጣም ይጣደፋሉ፣ ለመደገፍም ለመንቀፍም። ምክንያቱም የፖለቲክስ ሁኔታ ሁልጊዜ ኤቭሪ ሚኒት ይለወጣል ጎበዝ። ግን በአንድ ጽናት በኢትዮጵያዊነት የምትጸና ከሆነ ባንዳነት አያጠቃህም። ምክንያቱም በተለያየ መንገድ የሚያቀርቧቸውን ሰዎች አያሉ። አሁን ለምሳሌ ልደቱ አያሌውን ደግፈው የሚያቀርቡ ቃለ ምልልስ የሚያደርጉለት አሉ፣ እነ መሳይ ምናምን አይነቶች። ልደቱ አያሌው ያፈጠጠ ባንዳ ነው። የህወሓት ደጋፊ ነው። ህወሓት እንዳይፈርስ ምክር የሚሰጥ የሚያማክር፣ በቃ እንደ መልካም ነገር ያያቸዋል። ልደቱ አያሌው ማለት ነው ባንዳ ነው። ባንዳ ነው። ማንም የዘር ድርጅትን የደገፈ ባንዳ ነው። ቀጥ ያለ ኢትዮጵያዊ አቋም ካለው ሰው ለምን መሰላችሁ? አቋማችሁን የምትቀያይሩ ከሆነ ባንዳ ናችሁ። ዛሬ ኢትዮጵያዊ ነገ አታዩም? እንደ አብይ አህመድ በአማርኛ ኢትዮጵያ ኢትዮጵያ እያላችሁ በኦሮምኛ ደግሞ ሄዶ ከሽመልስ አብዲሳ ጋር ኦሮሞ ኬኛ ብሎ በዘር ድርጅት ባንዳነቱ ሲያረጋግጥ ሰሙታላችሁ። ባንዳነትንና ኢትዮጵያዊነትን ለይታችሁ ወቁ። ስላዳመጣችሁ አመሰግናለሁ።